ላንቺ ከልቤ የተጨነኩ አንቺ ግን በእኔ ትቀልጃለሽ ይላታል። እኔ አልቀለድኩም፣ አሁን ወደ ቤት ልሄድ ተወኝ በማለት ሰኒ መልስ ትሰጠዋለች። ጆከር ሰኒ ቆይ ለምን አሰሚኝም? አሁን ያለሽበት እልክ ገደል ይዞሽ ነው የሚገባ። የትም ቢወስደኝ የራሴ ጉዳይ ነው። ስለዚህ አንተን አይመለከትህም። እሺ በኋላ ግን ይቆጭሻል፣ በኋላ ይቆጭሻል። ምን አለ ጆከር ብለሽ ትረድሚያለሽ። በኋላ ነገሮቹ ተረፈዱ በኋላ ይቆጭሻል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። ለምታደርጉልኝ አመሰግናለሁ። ተወዳጁና አስተማሪው ፈርማታ ጽናት እንግዲህ በአሁኑ የጆከርና የሰኒ ፊልማ እንደቀጠለ ነው። እናም ጆከር እንግዲህ ከሌላ ወንድ ጋር ሲያት በጣም ነው የቀናው። ያው ሁለቱም ይዋደዳሉ፣ ፍቅር አላቸው። ግን ደግሞ ሁለቱም ጋር እልክ የሚባል ነገር አለ። በዘወይ እልክ ተማንም ተምንም በላይ መጥፎ ነው። ቤት ያፈርሳል እንጂ ቤት አይገነባም። ሆኖም ግን እነሱ አሁን ያሉበት እልክ ውስጥ ገብተዋል። ግን አንደኛው ተደብሮና አኩርፎ ሲሄድ አንደኛው ለምንድን ነው መሆነ ነው ትላለች። እሷም እንደዛው እሱም እንደዛው። ግን ደግሞ አንድ ጋር መሆን በጣም አቅቷቸዋል። በሌላ በኩል ደግሞ ያው ራኪም ተናግረው ጆከርን ለምን ተናገረች ብሏል። ራኪም ትክክል ነች። ምክንያቱም ያደረጋትን ነገር እሱም ትክክል ስላላደረገ ራኪም ጥፋት የለባትም። ራኪብም ወዳ ፈቅዳ እህቱ የወደደችውና ያፈቀረችውን እህት ያፍቅረዋለሁ ወድጀዋለሁ ስትላት ምንም ያለምንም ማመናታት ያለምንም ነገር ነበር እሺ ብላ ያን ሁሉ ነገር አብራ እንዲኖርም ቀለበትም እንዲያደርግላት ያደረገችው። ስለዚህ ራኪብም ብኮን ምንም ጥፋት እንደሌለባት ነው የሚታየኝ። እናንተስ ምን ትላላችሁ? እንግዲህ ጆከር ከመጀመሪያው ዛሬ እንደተለመደው ወደ ስራ ሲገባ ደስታና ያፈገግ ያለው ፊቱ በጣም ተቀይሞና በጣም አዝኖ ልቡ ተሰብሮ ነበረ። እንግዲህ ትናንትና ደግሞ በነበረው ቃልዬን ተናግሯል ነበር። ቃል እንግዲህ ፍልቅልቅ ያለችና ተሰው ተግባቢ ቀላል የሆነች ልጅ ነች። እናም የጆከርን ፊት ስታየው ትክክል ቀለበቱን ባደረገችበት ሰዓት ለምን አደረግሽ ብሎ ተጣልቷት በዛ ኩርፋ ነበር። ሆኖም ግን ጆከር ዛሬ ሄዶ ይቅርታ ተጠይቃት በኋላ መሆንህ ነው ደብሮኝ ነው ደብሮሃል፣ ጥሩ አይደለም ትለዋለች። አይቃል እንዲሁ አንቺ በቃ ሁሉንም ነገር ታላወቅሽ ያምሻል ማለት ነው። በቃ አንቺ ነገር እንደዚህ ከሆነ ይላታል። እሷም በዛም በዚህም ብላ እንዲያወራ ታደርጋለች። ግን ጆከር የራሱን ታሪክ የሌላ ሰው ታሪክ አስመስሎ ነው እየነገራት እንጂ የኔ እንደዚህ ኮንኩ ብሎ አይደለም እየነገራት። የጓደኛዬ ሚስቱ ምናምን ብላው በማለት እንግዲህ የራሱን ታሪክ ልክ እንደ ሌላ ጓደኛው ታሪክ አድርጎ ይነግራታል። አንተ ለሚስትህ አመጥናትም ለህቴ ስለማትመጣናት ከዚህ በኋላ አጠገቧ እንዳለ አዲስ ህይወት ያስፈልጋታል፣ እንዳትረብሻ። ምን ልበልሽ፣ በጣም ብዙ ነገር እንደተናገረችው ነገረ። በጣም ነበር እያዘነ የነገረኝ፣ ልቡም በጣም ተሰብሮ ነበረ እያለ ጆከር እና ማታ እሱ ጋር ነበር ያመሸሁት እና ማታ ተሱ ጋር አምሽቼ የሱን ታሪክ ተሰማሁ በኋላ ለዛ ነው እንዲህ እንደምታይኝ የደበረኝ ይላታል። ታሪኩ የራሱ ቃልዬም ለፍርድ ቸኮለኝ፣ ግራ ቀኙን አላየችም። እንዴት እንደዚህ ልትል ቻለች? እንዴት ስህቷን ልትል አልቻለችም? የሰው ልጅ ተመፍረዱ በፊት እንዴት እንደዚህ ትላለች? አንድ ነገር ታላረጋት እህቷን ታልጎዳባት እንዴት እንደዚህ ትላለች? ሌላም ወንድ መጥቶ ሊያፈቅራት ነው፣ እሷ አታፈቅራትም። ስለዚህ ተተንከባከበላትና ተወደደላት እህቷን በደስታ ከያዛት ለምን እንዴት ልትል ቻለች እህቷ ብላ ማመዛዘንና ጥያቄ ማቅረብ ነበረባት። መቼም የሰው ልጅ ምንም አያድርግ እንደዚህ ሊል አይችልም። ግን ጆከር እንዴት እንደዚህ ምን አድርጎ ነው እሱስ ብላ አንድ ቃል ጥያቄ ልታቀርብ አልቻለችም። አይ ምን አይነት እህት ናት አለች። እንደውም ምን አይነት እህት ናት?
የሆነ ጊዜ አንዳንድ ነገሮችን የነገሩንን ብቻ ተቀብለን የነጋሪዎቻችን ብቻ ምክንያቱም ነገ ሰሚ እንደ ነጋሪ ባል የሰው ልጅ የራሱን መጥፎ ነገርና የራሱን አይናገርም ያንን ሌላ ሰው ያደረሰበትን ነው። ስለዚህ በአንድ ሳይድ ብቻ ሳይሆን ማየት ያለብን አገላብጠን ግራ ቀኙን አይተን ነው መፍረድ እንጂ እንደው ብቻ ስለተነገረን አንድ ሰው ተካፍቻለሁ እንደዚህ አደረገ ከሌ ብሎ ስለመጣ ብቻ ተገፍ እንዲህ አድርገው ከሌ ብለን ማለት ለምን እንዲህ አደረገው እሱ ምንም ታያደርገው እንዲህ ላይ ያደርገው ይችላል ብለን ምክንያቱም ከስር መሰረቱ መጠየቅ አለብን እንጂ ዝም ብለን የተነገረንን ሁሉ መስማት እንደሌለብን እኔ እረዳለሁ። ቃል ግን ይሄን ለመጠየቅ ጭራሽ ምንም ነገር ያረገችው ጥረት አልነበረም። እንደውም ምን አይነት እህት ነች ብላ እህቲቱ ላይ ነው ወዳው እየፈረደች ምን አይነት እህት ናት ግን በእናትህ ስታናድጅ አለችው። አዎ አይገርምሽም አላት። እሺ በቃ አንተ ላይ ደብደብ ጓደኛ ማለት ልክ እንደ እህትና እንደ ወንድም ነው። በከፋው ሰዓት ያንን ችግሩን ሊያማክረውና ሊረዳው ይችላል። ጓደኛ ደግሞ በመከራ ሰዓት ነው። አሁን ያለው ስራ ቦታ ነው። ቡና ጠጥተህና ለቀቅ ያደርግሃል ትለዋለች። እንዴት አደራችሁ አለ ሰንዬ። እንግዲህ እዚህ ጋር መጣይ ሰኒ ጆከር ብድግ ብሎ ሊሄድ ሲል ቃልዬም እንዴት አደርሽ ትላታለች። ጆከር ትቷቸው ይሄዳል። ሰንዬ ወደ ወንበሩ ላይ አለፍ ትላላ። ሰኒ የተፈጠረውን ግን አልሰማሽም አለቻት። እኔ ቃል ብዙም ወሬ አልወድም። በዛ ላይ ደግሞ ጧት ነው። በጧት ወሬ አይከብድም አለቻት። ይሄኛውን ብሰሚ አንቺ ራሱ ትደነግጫለሽ አለቻት። አረ ይሄንን ወሬ ብሰሚ አንቺ ራሱ ትደነግጫለሽ። በቃ ቁርስ ነው ማለት ነው ለቃልየው ወሬ ቁርስና አልገባሽም። እኔ ራሱ ምድር ተከፍታ ብውጠይ ደስ ይለኝ ነበር። ሰኒም በረጋ ባለ መንፈስ ቆይ ምን ተፈጥሮ ነው ይሄን ያደዝ የምታወሪው ምን ተፈጥሮ ነው ትላታለች። ቃልም በየና እኔ ጁዬን ፈልጌ ጆከርን ፈልጌ ቢሮ መግባት የሚያምር ቀለበት አየሁኝ እኔ የምታምር ብዬ አድርጌ ፎቶ ትነሳ አለች። ሰኒም እና ፎቶውን አረግሽው? አዎ አረኩት። እንዴ ለምንድን ነው እንደዚህ የሚያጮህሽ? ምን አጮህሽ? አለቃ ቀለበት ማድረግ ጥፋት ነው አለች። ሰኒ መሆኑን አታውቅም። ቀለበት ማድረግ ጥፋት ነው። ይሄም እንደዚህ ነበር የተቆጣኝ። ምንድነው ነገሩ? ጆም እኮ እንደዚህ ነው የተቆጣኝ። ልክ አልሰራሽም እንዴ? የሰው ቀለበት ብድግ አድርገሽ ዝም ብለሽ ታደርጊያለሽ እንዴ? ትገረሚያለሽ ብዬ ነግርሻለሁ። አንቺ ጭራሽ ትጮህብኛለሽ እንዴ? ያለኝ ቃልዬ እኔ እኮ እንድትገረሚ ብዬ ነው እየነገርኩሽ አለሁት። አንቺ ግን ትጮህብኛለሽ ወይ? ጆዬ ጮህብኝ ይበቃኛል አለች ቃል። ሰንዬም እሺ ከዛስ ምን ተፈጠረ? ምን አደረገሽ አለቻት። ቃል እንዴት እንዳስደነገጠኝ። ይሄ እኮ የሚስቴ ቀለበት ነው። ከሚስቴ ውጪ ማንም ሰው እጅ ላይ እንዲያየው አልፈልግም። ማንም እንዳጠልቀው አልፈልግም። እንዴት ዝም ብለሽ አንስተሽ ታረጋለሽ? በማለት ፌንት ነቀልኩ። ብታይ እንዴት እንደጮህብኝ እንዴት እንዳደረገኝ። ከዛ ደነገጥኩ፣ ፌንት ነቀልኩ፣ ራሴን ሳትኩ። ይቅርታም አልጠየቅኩት። ፍጥጥ ብዬ ቀረሁ። እኔ አፍጥጬ እሱ ትቶ ሄደ። በቱን ተጀ ላይ እንዴት አድርጎ እንዳወጣው አልገባሽም። ጣቴን የቆረጠው እስከ መሰለኝ ድረስ ነበረ። ብቻ ምን ልበልሽ ያደረገኝን ድርጊት ደግ አደረገሽ አለች። እንግዲህ ቃል ሰኒዬ ደስ አላት። ደግ አደረገሽ። አይስባችሁታን የሚሰማ ስሜት አሁን ዝጋ። ሰኒዬ ደግ አድርግሽ። ምን አለ ቃልዬ? ደግ አድርገሽ ነው። ቆይ አንቺ ከመቼ ጀምሮ ነው የጆዬ ጠበቃ የሆንሽው? ከመቼ ጀምሮ ነው አለች ቃል። በቃ ይሁን አይደለም። አንቺ የሰው ቀለበት እንዴት አንስተሽ እጅሽ ላይ ታደርጊያለሽ? ደግሞ ድፍረትሽ ታደርገዋለሽ? የሰው ቀለበት ብድግ አድርገሽ ታደርገዋለሽ ወይ? ደግሞ ድፍረትሽ አለች። ቃልም አሁንም እንደሚወዳት ፊቱ ላይ ያስታውቃል ትላለች። እንግዲህ ተወዳጇ ሚስት እኮ የሰኒ ነች። ካቢብቲ ያላየሽም አንቺ አሁንም እንደሚወዳትና እንደሚያፈቅራት ፊቱ ላይ ይታይበታል። የደስ አላት። ፈገግ አለችና በትንሹ የምርሽን ነው አለቻት። አዎ የምሬን ነው። ትናንትና ፊቱ ላይ ይቻላል። ሚስቴ ቀለበት ነው እሷ ጣት ላይ ብቻ ነው ማየት የምፈልገው ሲለኝ
በጣም ነው የተረዳሁት። በስማ በጣም ነው የሚወዳት ብታይ፣ በጣም ነው የሚወዳት። አይገርምሽም ሰንዬ ጆዬ ሚስት አለው ሲባል ወይኔ ቃል ኧረ እኔ ልንገርሽ ሰኔ ነው የሚስቱ። ወይኔ ግን አይገርምሽም ጆዬ ሚስት አለው ሲባል አስባችሁታል? አይገርማት ሚስት ራሷን ራሴ መቆጣጠር ነው ያቃተኝ፣ በጣም ራሴ መቆጣጠር አቃተኝ አለች ቃል። ቆይ ግን ለምንድን ነው ራስሽን መቆጣጠር ያቃተሽ? ለምንድን ነው ብላ ሰኒ ጥያቄ ታቀርባለች። እንዴ ጆዬ እኮ የቢሮአችን ሸበላ ነው፣ የቢሮአችን ሸበላ ነው አለቻት ቃል። እንደዚህ ማውራትሽን አቁሚ፣ ሁለተኛ እንደዚህ ስትይ እንዳልሰማ። ቃልም ቀጠለች። ምነው አንቺ እሱ ቆንጆ ነው ሲባል አትወጂም እንዴ? ሸበላ ነው ቆንጆ ነው ሲባል አትወጂም እንዴ? ምነው ሰኒ እንደዚህ አይደለም ቃል፣ እስካሁን አወራን አይደለ? በቃ እኔም ወደ ስራ ልሂድ አለች። እንግዲህ ያንን ነገር ወደ ራኪ ጋር የተላከውና ራኪ አይታ ወደ ጆከር ጋር እንዲጣሉ ያደረገው ማንም ሰው ልኮት ሳይሆን ያጣላኋቸውን አስማማለሁ በማለት ነበረ። ፍቅር ከዚህ በፊት ያው በሷ ምክንያት ስለተጣሉባት ሁለቱም ጋር ፍቅር አለ። ስለዚህ ሁለቱንም እንዳጣላኋቸው እንደገና ወደ ነበሩበት መልሳለሁ ብላ ባሰበችው ግን ወደ ሌላ መንገድ ሄዶባታል። እንግዲህ ራኪ ጋር ሄዶ ራኪ ተተሰደበችውና ተተጣላችሁ በኋላ ፍቅርን መቶ ይጠይቃታል። ፍቅርም እውነቱን ታምናለች። ከዛ በኋላ አንቺ ህይወቴን በጠበጥሽው አንዴ ብቻ አይደለ ከአንዴ ሁለቴ እየበጠበጥሽው ነው፣ ስለዚህ ከአንቺ ጋር መኖር አልፈልግም በማለት ጆከር ቤቱን ለቆ ይወጣል። በዚህም እንግዲህ ከስንት መከራና ስቃይ ከስንት ናፍቆት ከስንት ፍለጋ በኋላ በቅርብ ያገኘችው ወንድሟ ፍቅር ግራ ይገባታል። አማራጭ እያጣችው ፍቅር ቀጥታ ወደ ቢሮ ነበር የሄደችው። ወደ ቢሮ ከሄደች በኋላ ቃልን ትጠይቃታለች። ወንድሜ ደህና ነው ወይ ባክሽ እንዴት ነው በማለት ቢሮ ሄዳ ቃልን ትጠይቃታለች። ምንድነው ቢሮ ሳልገባም ወይ ቁርስስ በልቷል ወይ ለቃል ጥያቄ ታቀርብላታለች። ቃልዬም ተረጋጊ፣ ምንም አልሆነም፣ ግን ትንሽ ደብሮታል ወንድምሽ ነቃ እንዲል ብዬ በማሰብ ሂድ ቡና ጠጣ ብዬ ሰድጀዋለሁ። መሆንሽ ነው? ምን ተፈጥሮ ነው እንደዚህ እየሆንሽ ያለሽው? ትላለች ቃል ፍቅርን። ፍቅር አንቺ ስላልገባሽ ነው፣ ያልገባሽ ነገር አለ፣ አልፈርድብሽም ትላታለች። ንገሪኝ፣ ያለ ገባኝ ነገር ካለማ በይ ንገሪኝ ትላለች። ቃልዬ ቢነግራትም ቃል ማለት ወንፊት ነች። እንግዲህ ግልጽ ነው ባይዘወይ የተነገራትን መደበቅ አትችልም። ባይስ እሱ እንደ ጓደኛው አልሆነም፣ ግን እሱ ያው በጓደኛው ነገር ትንሽ ተከፍቷል ትላታለች። እና ንገሪኝ የሆነውን ነገር በያውሪኝ። ጆከርን እስተማቀው ድረስ እንደዚህ ሆኖብኛ አያውቅም። ቆይ እኔ ጆከር እኔ የማላውቀው ነገር ጆከር ጋር የተፈጠረ ነገር አለ ወይ ትላታለች ቃል። እኔና ጆከር ትናንት ትንሽ ተጋጭተን ነበር። በጣም አስከፍቼዋለሁ፣ በጣም ልቡን ሰብሬዋለሁ። ግን ደግሞ እዚህ አንቺ ስላለሽ አሁን ትንሽ ቀለል ይለኛል። ደግሞ ይኸውልሽ እሺ ዝም እንዳትዩ፣ ሲያማክርሽም አማክሪው፣ ምሳም አብረሹ ቢ፣ ቁርስም አብረሹ ቢ እሺ ቃል አደራሽን። ቃልም እኔ ጆዬ አንቺም ተጨመርሽበት ተሰኒም ጋር እንደዚሁ ጧት ማታም መጨቃጨቅ ነው ተሰኒ ጋር ስራቸው። ጧት ማታም ተሰኒ ጋር መጨቃጨቅ ነው። ቃል እነሱ ሲጣሉ አንቺ አገላግላቸው፣ በመሀላቸው ጭቅጭቅ ሲኖር አንቺ ለማብረድ ሞክሪ፣ መሀላቸው ግቢ። አይ ፍቅር አንቺ ራስሽ እያናደርሽው ደሞኛ እንድናረጋጋው ትመክሪናንሽ። ለማንኛውም ምንም አትጨነቂ፣ እኔ ያለሁለት፣ እኔ አብሬው ሆናለሁ፣ አንቺ አትጨነቂ፣ ምንም ችግር የለው ትላታለች። ደሞም እንደመጣሽ እነግረዋለሁ ስትላት አይ እንደመጣሁ እንዲያውቅ አልፈልግም፣ አትንገሪው፣ ብቻ ደህንነቱን ታወቅኩ ለኔ በቂ ነው በማለት መልስ ትሰጣታለች። ውድና የተከበራችሁ አድማጭ ተመልካቾቼ ላይክ፣ ሰብስክራይብ፣ ሼር በማድረግ እንድታበረታቱ ስል በትህትና ጠይቃችኋለሁ። ለምታበረታቱ ተልብ አመሰግናለሁ።